የተወዳችሁ የያሮስ ሁለት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት አመሻችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁ። ዛሬም አንዲት ርዕሰ ጉዳይ ይዤ መጥቻለሁ። በዚህ ርዕሰ ጉዳይ እንግዲህ በርካታ ሀሳቦችን የምናነሳበት ነው የሚሆነው። ሁልጊዜ እንደምለው አንዲቷን መዘን ሰፋ ያለ ትንታኔ የምንሰጥበት ያሮስ ሁለት ነው። ላይክ አደረጋችሁ፣ ላይክ በማድረግ ደግሞ በተጀምሩ እጅግ ደስ ያሰኘናል። ዛሬም እንግዲህ የአነጋጋሪ የሆነውን ጉዳይ የብፁዕ አቡነ ገብርኤልን ጉዳይ ነው ማመጣላችሁ። እኚህ አባት እንግዲህ ከሰሞኑ ወደ አምቦ ሄደው ፋሪሲ መድኃኔዓለም የተባለ ቤተክርስቲያን መርቀዋል። መመረቃቸው እንደ አባትነት በጀ የሚባል የሚያስብል ነው። ግን ደግሞ የሄዱበት መንገድ የሄዱበት ጊዜና ሰዓት ደግሞ ትንሽ የሚያሳዝን ነው። ምክንያቱም በርካታ ኦርቶዶክሳውያን የብፁዕ አባታችን አስተምሮ የአቡነ ገብርኤልን አስተምሮ ማለት ነው በመስማት በተለይ በዚህ በፍኖተ ጽድቅ አዳራሽ ውስጥ ያስተማሩትን አስተምሮ በመስማት በርካቶቹ ተቃውሟቸው ነበረ። ቋሚ ሲኖዶስም በተአቅበው እንዲቆዩ እዛው መንበረ ፓትርያርክ በሚገኘው ግቢያቸው እንዲቆዩ እንዳይወጡ ውሳኔ ተላልፈውባቸው ነበረ። ያን ውሳኔ ተላልፈው ከውሳኔ አልፈው ወጥተው ቤተክርስቲያን ሄደው መርቀው ካህናት ዲያቆናትን ሹመው በአጀብ ማለት ነው መጥቷልና በዚህ ተነሳ እጅግ በርካታ ኦርቶዶክሳውያን በማህበራዊ ሚዲያ ጳጳሱ ፈረጠጡ፣ ለምን ፈረጠጡ እያሉ ጽፈዋል። እና ከመጠንጠጥ ወደ መፈርጠጥ እሱ ብቻ አይደለም መናፍቁ ጳጳስ እያለ ወንድማችን ጋዜጠኛ ነጋሽ በዳዳ ሲናገር ነበር። እስቲ እሱን አስደምጣቸዋለሁ። ከዚህ ጋር የተገናኘ በተለይ ጳጳሱ በዛ አምቦ ሲገቡ ምን ገጠማቸው፣ የነበራቸው አቀባበል፣ ዋይታ ፌሽታው፣ ደስታውና ያስተማሩትን ማስተምሮ አያዬ ያስደምጣችሁና የመነፈቀው ጳጳስ በማለት ደግሞ ጋዜጠኛው የተናገረውን መልእክት የማስደምጣችሁናል። ሁልጊዜ እንደምለው አንዲት ርዕሰ ጉዳይ ብቻ ነው መዝዤ ማመጣው። እናንተ ጋር የምጠብቀው ደግሞ የሚጠይቀው አንድ ነገር ብቻ ነው። እሱም ላይካችሁን ነው። ላይክ በማድረግ ጀምሩልኝ። ወደ ቪዲዮቹ አመራው። ብፁዕ አቡነ ገብርኤልን ከአገልግሎት አገደ። ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡትን ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኙ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ ውሳኔ አስተላልፏል። በተያያዘም ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸውን የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቷ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ውሳኔ አስተላልፏል። መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉ። እናት ቅድስት ቤተ ክርስቲያናችን ሰበርና ምዕመናንን የሚያሳርፍ ዜናን አሰምታለች። ቋሚ ሲኖዶስ በዛሬው ዕለት ልዩ ልዩ ውሳኔዎችን አስተላልፏል። ብፁዕ አቡነ ገብርኤል በጠቅላይ ቤተ ክህነት ግቢ በሚገኘው መኖሪያ ቤታቸው ወይንም ጽሕፈት ቤታቸው ለጊዜው ታቅበው እንዲቆዩና በእሳቸው የተላለፉ ልዩ ልዩ የምንፍቅና ትምህርቶች ተጠንተው እንዲቀርቡ ወደ ሊቃውንት ጉባኤ አቅጣጫ ተሰጥቶበታል ማለት ነው። ከዚሁ ጋር በተያያዘ የእሳቸውን የምንፍቅና ትምህርት በማስተላለፍ በተለይ ሰሞኑ ሁላችንም ስንነጋገርበት የነበረው ክብር ይግባትና እናታችን ቅድስት ድንግል ማርያም ቤዛዊት አትባልም የሚለውን ሐሳብ ያንጸባረቀው ሚዲያ ፍኖተ ጽድቅ የሚዲያ ፍቃዱ ብቻ ታግዶበት የነበረ ሲሆን በዛሬው ዕለት በማህበራት ማደራጃ መምሪያ የተሰጠው ፍቃድ ታግዶበታል። ከዚሁ ጋር በተያያዘም ኢኦቲሲ ሰጥቶት የነበረው የአየር ሰዓት ከምን አግባብ የተከወነ መሆኑን ሚዲያው ማብራሪያ እንዲሰጥበትም ጭምር ተጠይቋል። እንደዚሁም በተጨማሪ የተለያዩ ብፁዓን ሊቃነ ጳጳሳት አባቶች በተለያየ ጊዜ ላስተማሯቸው የምንፍቅና ትምህርቶች ወይም አጠራጣሪ ትምህርቶች ምላሽ እንዲሰጥበት እንደዛው ወደ ሊቃውንት ጉባኤ ጉዳዩ ተመርቷል። ቅድስት ቤተክርስቲያናችንን መንካት፣ ቅድስት ቤተክርስቲያናችንን ተጠግቶ እፍቃታለሁ ማለት በፍጹም አይቻልም። ቅድስት ቤተክርስቲያናችን አምራ ተሰርታ ተኩላ የተጠናቀቀች ናት። ከዚሁ ጋር በተያያዘ ሁለት ነገርን ማስመር እፈልጋለሁ። የመጀመሪያው ብፁዕ አቡነ ገብርኤል ከስር እያላችሁ ጉዳዩን ወደ አልሆነ አቅጣጫ የምትመሩት ሚዲያዎች እንድትታገሱ እንጠይቃቸዋለን። ከዚሁም ጋር በተያያዘ ደግሞ ቅድስት ቤተክርስቲያናችን እንደዚህ ኩልል ያለ ውሳኔን እንድታስተላልፍ ሁላችን በልጅነት መንፈስ እንከታተል እንጂ ግላዊ ሐሳብን በመስጠት አባቶቻችን የወሰኑትን ይህንን የደማ ውሳኔ እንዳናስቀለብስ ጥንቃቄ እንድናደርግ ያስፈልጋል።
ሁልጊዜም እናት ኦርቶዶክስ ተዋሕዶ ቤተክርስቲያናችን የበላይ ናት። ብፁዕ አቡነ ገብርኤል እገዳቸውን ተላልፈው በአምቦ ከተማ የሚገኙ አድባራትን አስመረቁ። ብፁዕ አቡነ ገብርኤል ማርያም ቤዛዊት አትባልም የሚለውን የኑፋቄ ትምህርታቸውን በሊቃውንተ ቤተ ክርስቲያናት ታይቶ ውሳኔ እስኪሰጥ ከአድባራት ተቆጥበው በቤታቸው እንዲቆዩ የሚለውን የሲኖዶስ ውሳኔ በመተላለፍ ግንቦት 4 ቀን 2010 ዓ.ም ግንባታው የተጀመረውን ደብረ መንክራ ቤተ ሰይዳ መድኃኔ ዓለምና ባታ ማርያም ፋሪስ አምቦ ካቴድራል ተጠናቆ በዛሬው ዕለት አስመርቀዋል። የተልከሰከሰ ክህነት አየሁ። በእውነት በጣም ገረመኝና በቅዱስ ሲኖዶስ ቋሚ ሲኖዶሱ ማለት ነው ውሳኔ እስኪሰጥበት ድረስ ብፁዕ አቡነ ገብርኤል በባታቸው ተወስነው እንዲቆዩ የሚል ውሳኔን ወስነው ነበርና ብፁዕ አቡነ ገብርኤል ደግሞ ፈርጥጠው ተመለከትኳቸውና በመጀመሪያ ጠንጥጠው ተመለከትናቸው። በእመቤታችን ላይ ክደት አስተምሮን አስተማሩ። እስከዚህን ሰዓት ድረስ የእውነት አክብሮቴ ምንም የቀነሰ አልነበረም። ልክ እንደ በፊቱ ነው የነበረው። አሁንም የአባትነት ክብራቸው አልተነካምና በአባቶች የተሰጠው ያንኑ ብፁዕ እያልን እንቀጥላለን። መጀመሪያ ክርስቶስ በተሰቀለበት ዓለምን ባዳነበት እናቱ በዛን ቀን ቆማ በምታነባበት ዕለት ማርያም ቤዛ አይደለችም ሲሉ በአዳራሽ ውስጥ ለነበረ አንድ ባለሀብት ቤዛ ሲሆኑ የተመለከትናቸው እኚህ ጳጳስ ጠነጠጡ ማለት ነው። አሁን ደግሞ ፈረጠጡ። ምንድነው እሱ ነገሩ የሚለውን አንድ ወይ ሁለት ወይ ሶስት ነገሮችን እንድንናገር ፈለኩኝ። የተዋህዶ ልጆች በጣም መረጋጋት፣ በአንድነት መቆም፣ በህብረት መቆም ያለንበት ሰዓት ነው። ነገሩ ከሃይማኖቱ ወጥቶ ወደ ፖለቲካ መንገድ እንዳይገባ አሊያም ደግሞ ወደ አላስፈላጊ ነገሮች እንዳይሄድም መጠንቀቅ መቻል አለብን። ብፁዕ አቡነ ገብርኤልን የምናውቃቸው በኦሮሞነታቸው አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት በመሆናቸው ነው። ስለዚህ ሁሉም ኢትዮጵያዊ የመናገር፣ የማክበር፣ የመታዘዝ፣ የማዘዝ ሁሉ ስልጣን አለው ማለት ነው በብፁዕ አቡነ ገብርኤል ላይ። ስለዚህ ያንን ታሳቢ በማድረግ ማለት ነው። ግን ያንድን ማህበረሰብ ክብር፣ ያንድን ማህበረሰብ እሴት፣ ያንድን ማህበረሰብ የሆነ ነገር የሚነካ ቢሆን የኦሮሞን ህዝብ እኔም አላስነካም። ምክንያቱም ማንም ሳይወድ ሳይመርጥ የመጣበት ማንነት አለው። ያ ማንነቱ እንዲነካበት አይፈልግም። ስለዚህ እንደው ከመሬት እየተነሳን ኦሮሞን እንድንነካውም እንድናስነካውም አልፈልግም። ይሄ የብፁዕ አቡነ ገብርኤል ጉዳይ ግን ከኦሮሞ ጋር የሚያያዝ ነገር የለም። ለምን ማያያዝ እንደፈለጉ ግን በጣም የሚያሳዝን የሚያስገርም ብዙ ታሪኮች አሉት። ወደ ኋላ ላይ እንመጣበታለን። ምን ብለዋል? በፖለቲካው መስክ ያልተሳካላቸው ሰዎችም ሳይቀር የኦሮሞ አባቶችን በኦሮሞነት አይደለም እሳቸውን የምናውቃቸው በአባትነት ነው። የመረጡ አካላት በኦሮሞነት ሊመርጡ ይችላሉ፣ አይመለከተንም። መንፈስ ቅዱስ እንዳለው ነው የነገሩን። ስለዚህ በመንፈስ ቅዱስ አባትነት ከትግራይ የሚምጣ ከሲዳማ፣ ከአፋር የሚምጣ ከውጫሌ፣ ከመቀሌ የሚምጣ ከቦሌ አባት ነው በሚለው አስተሳሰብ ብቻ ስለሆነ ብፁዕ አቡነ ገብርኤልን በዛ ልክ መነጋገር በዛ ልክ መጠበቅ ይኖራል ማለት ነው። አንደኛው ትልቁ ነገር ብፁዕ አቡነ ገብርኤል ከዚህ በኋላ እንደው የቋሚ ሲኖዶስም ይሁን የግንቦት ርክበ ካህናት ምላተ ጉባኤው ምን እንደሚወስን ባናውቅም ከፊታቸው ቅጥያ ስም እንሰጣቸዋለን። መናፍቁ ጳጳስ ማለታችን የሚቀር አይመስለኝም። መንፈቅናን በደንብ አስተምረዋል። ከዛ ባለፈ ደግሞ እናትና አባትን አክብር የሚል የመጽሐፍ ቅዱስን ቃል አላከበሩም። አባቶችን አላከበሩም። አባቶች ባርመሞ እንዲቆዩ ነው ያዘዟቸው። እሳቸው ግን ከራሳቸው ጋር የሚሆኑትን የዛን ሰዓት ትተው ፈርጥጠው ወጥተዋል። አለፍ ብሎም ደግሞ ጀግናው የኦሮሞ ሕዝብ ወይም የአምቦ ሕዝብ ከአንበሳ መንጋጋ ፈልቅቆ ወስዷቸዋል የሚል ንግግርም እንዲነገር የተነገረበት ለምን እንደሆነ አልገባኝም። በራሱ ጀግንነት እንደዛ አይደለም፣ መታዘዝ ነው። እኚህ አባት ካሁን በኋላ ታዘዙኝ የሚል ልጆችን ያፈራሉ የሚል እምነት የለኝም። እኔ በግሌ ልታዘዛቸው ፈቃደኛ አይደለሁም። ታዘው ስላላሳዩኝ ክርስቶስ ራሱን ዝቅ አድርጎ ነው ዝቅ በሉ ብሎ ሲያስተምር የነበረው። ክርስቶስ ራሱን በመስቀል ላይ ውሎ ነው እኛ ያዳነን። እሱ ሞቶ ነው እኛ እንድንድን ያደረገን። እሱ ጾሙ ነው እንድንጾም ያደረገን። እሱ ተጠምቆ ነው እኛ እንድንጠመቅ ያደረገን። እሱ ሕግን አክብሮ ነው እኛ እንድንከበር እንድናከብርም ጭምር ያደረገንና እንዴት ብፁዕ አቡነ ገብርኤል ሕግ ማክበር አቃታቸው የሚለውን ነገር በጣም ግራ ገባኝ። ሕጉ እንኳን ትቶ እኔ ቃል እንኳን ይከበራል። ሲኖዶሲ ኦሮሚያ ይላል። ኦሮሚያ ሲኖዶስ የግድያ ሙከራ ተደረገባቸው
ሰዓት 5 ሰዓት ተኩል ላይ የአቡነ ገብርኤል ላይ በፊንፊኔ የግድያ ሙከራ ወይ ደግሞ ግድያው ተፈጽሟል ነው መግለጫ ሰጡ እኮ ትላንት። ጋዜጠኛ መስለው ገብተው መግለጫ ሊሰጡ ሲሉ ግድያ ሙከራ ተደረገባቸው ነው ጉዳያቸው። መግለጫውን ሰጥተው እኮ መግለጫውን እኛ አስተላልፈነዋል። እኛ ደርሶን መረጃው ደርሶን ተልኮልን ማለት ነው። እኛ አልተጠራንም። በነገራችን ላይ ጋዜጣዊ መግለጫው ላይ ያልተጠራ ነው። እሳቸውም አሳያቸዋል ያልተጠራንበትን ምክንያት። እሳቸውም ትላንትና ካሉት የሰማችሁት ካለ ሙሉን መረጃ ትሰማላችሁ። ለምን እንዳልጠሩ የጠሯቸው ሆነ ብለው ነው። ለዘብተኛ ወይም ደግሞ ሌላ ነገር ናቸው ብለው ሊያስቧቸው የፈለጓቸውን ብቻ ለይተው ጠሯቸው። መረጃውን ይህን ነገር ተናግሬ ነበር ለማለት። በነገራችን ላይ ሲጸጸቱ የምር ይጸጸቱ። አለበለዚያ አሁን ለእኚህ አባት ንስሐ ልጆቻቸው እንዴት ነው ተጸጽተው ለፈጣሪ ንስሐ የሚሰጧቸው? እሳቸው መጸጸትን ሳያውቁት ጸጸትን ሳይገባቸው ንስሐ ሰጠን ብለው አሁን እነሱ ለምዕመኑ ነው ንስሐ የሰጡት? እንዴት እንደከፋፈሉ ላሳያችሁ። የመጀመሪያው ንግግሮቻቸው መካከል ለሊቃውንቱ ትንታኔ ምስጋና ሰጥተዋል። እናመሰግናለን። እንዲህ እናንተ ሕጸት ስታመጡ ሊቃውንቱ ቤተክርስቲያናችንን መጠበቅ ስላለባቸው ምዕመኑን መጠበቅ ስላለበት አሁን በእርግጠኝነት ቅዱስ ሲኖዶስ አባላት ውስጥ ካሉት በሹመት ከመጡት በገንዘብ ከመጡት በሌላም ነገር መጡ ከሚባሉቱ ስጋት ስላለብን አሁን የምናምነው የመጨረሻዎቻችን ብለን የምናምናቸው ሊቃውንቶቻችንና መምህራን ወንጌሎቻችን ነው። አጠገባችን ያሉትን አባቶች እናምናለን። ይህንን እንድንሆን ያደረጋችሁን እናንተ ናችሁ። እዛው ነው ብፁዕ አቡነ ገብርኤል ሹመት በገንዘብ እንደሚሰጥ ባለፈው የዛሬ ዓመት ግንቦት ላይ እርሶ ራስዎት ነው ድምፅ ሪከርድ አድርገው የለቀቁልን። እርሶ ራስዎ ታዲያ እንዴት ይመኑኝ ይላሉ? አንደኛው ጉዳይ ቤተክርስቲያንን ይቅርታ ጠይቃለሁ ብለዋል። የዋሁ ምዕመንም ይቅርታ ጠይቃለሁ ብለዋል። ለምንድን ነው ለይተው ይቅርታ መጠየቅ የፈለጉት? ቤተክርስቲያን ማን ነች? እርሶ ምዕመኑ፣ ሊቃውንቱ፣ መምህራን ወንጌሉ፣ የዋሁም ጨካኙም ርኩሱም ምርጉሙም የተባለው ኦርቶዶክሳዊ የተባለ ህዝብ በሙሉ የቤተ ክርስቲያን አንድ የህንፃ ክፋይ ነው። እያንዳንዱ ምዕመን ቤተ ክርስቲያን ነው። ለይተው መርጠው ይቅርታ መጠየቅ የፈለጉት እነማን ነው? በስም ለምን አልጠቀሳቸዋቸውም? እነዛ የዋህ ያሏቸው እጅግ በጣም ተንኮል ስላለበት ነው ይቅርታው። ኖርማሊም ይቅርታም አይደለም፣ ጥያቄው ይቅርታም አይደለም። እስከ መጨረሻው ለመለየት ለምን አመጡ ነው የምላቸው። ሁለተኛ ሚዲያው ህዝቡን ለማነሳሳት ብለውናል። እኛ አንድ ነገር እንንገሮት። ፍኖተ ጽድቅ ይቅርታ ከጠየቀ ጀምሮ መምህራነ ወንጌሎች ተመድበው በነገረ መለኮት፣ በነገረ ድህነት፣ በነገረ ማርያም ትምህርት ላይ አስተምሮ እንዲሰጡ መምህራነ ወንጌሎች ተመድበውበት ነበረ። እነሱ የተለቀቁትን ያስተማሯቸው ትምህርቶች የተቀረጹት ቪዲዮዎች በሙሉ እስከ ዛሬ ድረስ አልተለቀቁም። አሳች ናቸው ተብሎ የሚታሰቡትን እነንተናን ያስጨበጭባሉ ተብሎ የሚታሰቡትን ለእነንተና ይጠቅማሉ ተብሎ የሚታሰቡት በሙሉ ተለቀዋል። ወደ ኋላ ገብተው ተከታትለዋል። የቆሙበትን መድረክ ለይተዋል፣ ያውቁታል። የቆሙት ከብፁዕ አቡነ በርናባስ ጋር ነበር። እዛ መድረክ ላይ ሲቆሙ ከፊቱ የነበሩት እሳቸው ነበሩ። አንድ ነገር እንንገሩት። የቤተ ክርስቲያን አካሄድና አሰራር አይመቾትም? የምንጠይቆት ይህን ነው። የቤተ ክርስቲያን አሰራርና ስርዓቷ ወይ ደግሞ ስርዓቷ አይመቾትም? ስርዓቷ ካልተመቾት የሚመቾት ስርዓት ቦታ ላይ መሄድና እዛ ጵጵስና የሚሰጥም ከሆነ እዛ ማግኘት ይችላሉ። ፊት ለፊት ነው የምንነግሮት። ለምን እንዳልኳችሁ ልንገራችሁ። እርሶን እንደው በረከቶ ይደርብንና በበጎ ማለት ነው የምንጠይቆት አንደኛው ነገር እንደው በሕማማቱ ወቅት በዛ ስግደት በሚሰገድበት ወቅት 6666 ጊዜ እንደተገረፈ ክርስቶስ አስባ ስቅለቱን መከራውን እያንዳንዱን እየቆጠረች በምታለቅስበት ወቅት በዛ ወቅት ከሕማማት ከስግደት አስቀረቷቸው። እዛ አዳራሽ ውስጥ ሙሉ ያሉትን ምዕመናኖች ከቤተ ክርስቲያን ቅጽረ ግቢ ወጥተው በአዳራሽ ሰብስበዋቸው እርሱ አውደ ምሕረት ላይ 52 ደቂቃ በላይ ንግግር ሲያደርጉ ስብከት ሰበክን ነው የሚሉት። እርሱ ኦርቶዶክሳዊ ስብከት ስላልሆነ ነው ያ ስብከት። ይሄ ሁሉ ንግግሬ ነገረ ክርስቶስን ላበዛ ነው፣ ሰቅለቱን ታሳቢ በማድረግ እንደው ላጉልቼ ላሳይ ነው ብለውናል። እንደው አስበውታ የስቅለት ዕለት
ሰው ስግደት በሚሰግድበት ስቅለቱን እያሰበ በሚያለቅስበት ከፈጣሪው እንግዲህ የብፁዕ አቡነ ገብርኤል ጉዳይ አሁን መስመር እየሳተ ይመስለናል። የፈራነው የጥር 15ቱ ጉዳይ ምናልባት የጥር 14ቱ ጉዳይ አሁን ልናየው እንችላለን። ምክንያቱም ነገሮች ወደ ብሔር፣ ወደ ዘር፣ ወደ አልተፈለገ ነገር አምርተዋል። እልህ መጋባቶች እየታዩበት ይገኛሉ። እንደውም በአመሻሽ 5 ሰዓት ቪዲዮ የምናስደምጣችሁ ነገር አለ። ኦርቶዶክስ ከመከፈሏ በፊት ወይም እንዳትከፈል እኚህ ነገሮች ይደረጉ በማለት አንድ ሰው የሰጠው ሀሳብ አለ። ሚዛን የሚደፋ ሆኖ ስላገኘሁት በምሽቱ 5 ሰዓት ወጃችን አቀርብላችኋለሁ። 5 ሰዓት በነገራችን ላይ የማቀርብላችሁ መረጃ እጅግ ጥብቅ የተባሉ ናቸው። ምክንያቱም በውጭ የሚገኙ ወንድሞች እህቶቼ መረጃው በቅርበት እንዲደርሳችሁ ማለት ነው። 7 ሰዓት ላይ በቀትር ምሽት 1 ሰዓትና ምሽት 5 ሰዓት በቀን 3 ጊዜ 10-15 ደቂቃ ብቻ ወስጄ ነው በዚህ በያሮስ 2 ያቀረብኩላችሁ የምገኘው። ኦርቶዶክሳውያን ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። በእውነት እጅግ በጣም ብዙ ሀሳቦችን እምቅ ኃይሎችን ይዤ ነው ወደ እናንተ የምመጣው። ታዲያ እናንተ ግን አበረታቱኝ፣ ላይክ አድርጉ። ላይክ ያላደረጋችሁ ሰብስክራይብ ያላደረጋችሁ እንግዲህ እንዳንገናኝ፣ ቀጣይ 5 ሰዓት እንገናኛለን።